سبعة ثمانية مئتاوي نهزو محرا أبغون فانو كعسلي من حسيو ለመሆኑ የአማራ ህዝብ ቁጥር በትክክል ስንት ይሆናል ብለው ይገምታሉ? በዚህ ሰሞን ከ80 ሚሊዮን በላይ ይሆናል የሚል አነጋጋሪ መረጃ ወጥቷል። እርስዎ ይሄን እና ያሌው መንበር እየቀለዱበት ያለውን የአማራ ህዝብ ቁጥር እንዴት ይመለከቱታል? የህዋቱ ሰው አማኑኤል አሰፋ ግምታቸውን ገልጸውበታል የተባለው ይህ ቁጥር እውነቱ ይሆን ወይስ ለጽምዶ የፖለቲካ ጨዋታ የተፈበረከ ሌላ ትርክት? በእውነቱ ይህ የትግራይ ፖለቲካ የሆኑት የአማኑኤል አሰፋ ስለ አማራ ህዝብ ቁጥር የሰጡት አስተያየት ከፍተኛ መነጋገሪያና መሳለቂያም ሆኖ ተመልክተናል። ይህን ጉዳይና በመጪው የህዝብ ቁጥራ በሚሊዮን የሚቆጠር የአማራ ህዝብ እንዲጠፋ ሊደረግ ይችላል ተብሎ ተጽፎ ያገኘነውን አሳሳቢና ወዛጋቢ ጉዳይ በዚህ ዝግጅታችን በዝርዝር እንመለከተዋለን። ታላቁ የአማራ ህዝብ ቁጥርና ህልውና ግድ ይለናል የምትሉ ሁሉ ለአፍታ አብራችሁን ዝለቁም። በአፍሪካ ቀንድ የምትገኘውና በታሪኳ በርካታ ውጣ ውረዶችን አስተናግዳ ዛሬ ላይ የደረሰች ኢትዮጵያ በአሁኑ ጊዜ የህዝብ ብዛቷ ወደ 130 ሚሊዮን ገደማ እንደሚጠጋ ይገምታል። ይሁን እንጂ ይህ ግዙፍ ቁጥር ትክክለኛና በመሬት ላይ ያለውን እውነታ የሚያንጸባርቅ ስለመሆኑ የሚነሱ ጥያቄዎች ዛሬ ምላሽ አላገኙም። ለማንኛውም ሀገር እድገትና ዕቅድ መሰረት የሚሆነው አስተማማኝ የህዝብ ቁጥር መረጃ ቢሆንም በብሔር ማንነት ላይ የተገነባ የፖለቲካ ስርዓት ላላት ኢትዮጵያ ግን የህዝብ ቁጥራ ጉዳይ ተራ አሃዛዊ መረጃ መሆኑ ቀርቶ ሌላ የፖለቲካና የኃይል ሚዛን ፍልሚያ ሜዳ ሆኗል። ይህ የቁጥር ሽሚያና ፍልሚያ በተለይ በአገሪቱ ትላልቅ ብሔሮች ዘንድ የሚፈጥረው ውጥረትና አለመተማመን ከፍተኛ ነው። የአማራ ብሔርን የህዝብ ቁጥር በተመለከተ የሚነሱ ጥያቄዎችና ክርክሮች ዛሬም ድረስ መቋጫ አላገኙም። በ1999 ዓ.ም የተካሄደው ሶስተኛው የህዝብና ቤት ቆጠራ ግን በአማራ ህዝብ ቁጥር ላይ ትልቅ ጥርጣሬ የፈጠረ ነበር። በዚህ ቆጠራ ጊዜ የአማራ ክልል ህዝብ ቁጥር 17.2 ሚሊዮን እንደነበር በይፋ ተገለጸ። ይሁን እንጂ ይህ ቁጥር ከተገመተው በ2 ሚሊዮን ያህል ማነሱ በወቅቱ በፓርላማ ጭምር መጋለጡ ትልቅ ቁጣን ቀስቅሶ ነበር። የመብት ተሟጋቾችና የፖለቲካ ሊቃን የአማራን ህዝብ ቁጥር ለመግታትና ዝቅ አድርጎ ለማሳየት ሆን ተብሎ የሴቶች የወሊድ መቆጣጠሪያ ፖሊሲዎችና መሰል ስልታዊ ተጽዕኖዎች አልፎ ተርፎም የዘር ማጥፋት ወንጀል ሲፈጸም እንደነበር ድምጻቸውን ሲያሰሙ ቆይቷል። የህዝብ ቁጥር እድገት በየዓመቱ በ2.8 በመቶ ያድጋል በሚለው ስሌት መሰረት የአማራ ክልል ህዝብ ቁጥር ቢያንስ 23 ሚሊዮን መድረስ ነበረበት። ይህም በ1999 ዓ.ም ከነበረው 17.2 ሚሊዮን አንጻር ሲሰላ መጠነኛ እድገትን የሚያሳይ ነበር። ሆኖም ግን በቅርቡ ይፋ በሆነውና ለምግብ እጥረት የተጋለጡ ወገኖችን ለመለየት በተደረገ የህዝብ ቁጥር ትንበያ ጥናት ሰነድ መሰረት የአማራ ክልል ነዋሪዎች ቁጥር 20.5 ሚሊዮን ወይም በሌላ ስሌት 20.7 ሚሊዮን ብቻ ሆኖ ተገኝቷል። ይህ ማለት በመጪው የህዝብ ቆጠራ ከዚህ ቀደም ከጠፋው 2 ሚሊዮን በተጨማሪ ሌላ ተጨማሪ 3 ሚሊዮን የአማራ ህዝብ ሊጠፋ እንደሚችል ትልቅ ስጋት ፈጥሯል። በተመሳሳይ መልኩ የኦሮሚያ ክልል ህዝብ ቁጥር 36.5 ሚሊዮን መሆን ቢኖርበትም በ2 ሚሊዮን ቀንሶ 34.5 ሚሊዮን ሆኖ በሰነዱ ላይ መስፈሩ ታይቷል። በ1999 ዓ.ም ቆጠራ 26.9 ሚሊዮን የነበረው የኦሮሚያ ህዝብ በ7.5 ሚሊዮን ሲያድግ የአማራ ክልል ህዝብ ግን ያሳየው እድገት 3.5 ሚሊዮን ብቻ ነው። ይህ የቁጥር መደለዝ ውንጀላና የሰነድ መውጣት በህዝቡ ዘንድ ከፍተኛ ቁጣ ሊቀሰቅስ እንደሚችል አንዳንድ ምንጮች መግለጻቸው አይዘነጋም። በዚህ በቁጥር ውዝግብ መሃል የፖለቲካው ስላቅና ሽሙጥም አልቀረም። የቀድሞው ጋዜጠኛ ያሌው መንበር የህዋቱ አማኑኤል አሰፋ የተናገሩትን በመጥቀስ የጻፉት ትዝብት ለዚህ ጥሩ ማሳያ ነው። አማኑኤል አሰፋ በዚህ ሰሞን በትግርኛ ከኢትዮጵያ ህዝብ ውስጥ 80 ሚሊዮኑ አማራ ነው የሚል አስገራሚ መግለጫ ሰጥተው ነበር። 70 ሚሊዮን ህዝብ አማራ ወንፋኑ ከዓስሉ ምን ሐሲቡ ይህንን ተከትሎ ጋዜጠኛ ያሌው መንበር በፌዝና በስላቅ ተሞልቶ ሲመልስ የኢትዮጵያ ህዝብ ቁጥር አሁን 130 ሚሊዮን እንደሚገመትና ከአማራ ውጭ ያለው ቀሪው ኢትዮጵያዊ ተደምሮ 50 ሚሊዮን ብቻ ነው ማለት እንደሆነ ጠቁሞ በዚህ ቀደዳ ተነድቶ ፖለቲካ እንስራበት የሚል አማራ እንደሚኖር ስለሚያስብ መረጃውን ማድረሱን ገልጿል። ወዳጅ ሆይ የወያኔን ንግግር ገልብጠነው መረዳት በማለት አክሏል። ይህን ትርክ የሚያሳየው የህዝብ ቁጥር ጉዳይ ከመሬት እውነታ ይልቅ ለፖለቲካ ትርክት ማድለቢያና ፕሮፓጋንዳ መሳሪያ እየሆነ መምጣቱን ነው። የአማኑኤል አሰፋ በኢትዮጵያ 80 ሚሊዮን አማራ አለ የሚለው መከራከሪያ በብዙዎች ዘንድ አግራሞትን የፈጠረና ከእውነት የራቀ ተብሎ የሚነገር ቢሆንም ነገሩን እንዲሁ ሚዲያ ላይ ዝም ብሎ የመጣ ተራ ትረካ አድርጎ መውሰድ ግን ስህተት ነው። ምክንያቱም አማኑኤል አሰፋ የአማራ ህዝብ ሲሉ በአማራ ክልል ወሰን ውስጥ ስለሚኖረው ህዝብ ብቻ ሳይሆን በመላው ዓለም ራሱን እንደ አማራ ስለሚቆጥረው ሰፊ ማህበረሰብ መናገራቸውን በጥልቀት መመልከት ያስፈልጋል።
ይህንን እሳቤ በምክንያታዊነት ስንመረምረው ከጀርባ ያሉትን ውስብስብ የማህበራዊ የቋንቋና የስነ ህዝብ አሊያም ዴሞግራፊ ሁኔታዎች እንድንረዳ ያደርገናል። ለዚህ ትርክት መነሻ ከሚሆኑት ዋነኛ ምክንያቶች አንዱ የአማራ ህዝብ ቁጥር ከአማራ ክልል ውጭ ባሉ የአገሪቱ ክፍሎች እጅግ በከፍተኛ መጠን መሰራጨቱ ነው። ለምሳሌ በኦሮሚያ ክልል ከአጠቃላይ የክልሉ ነዋሪዎች መካከል በጣም ብዙ ፐርሰንት የሚይዝ የአማራ ማህበረሰብ ለዘመናት ኖሯል። በተመሳሳይ መልኩ በቤኒሻንጉል ጉሙዝ እና በሶማሌ ክልሎች ውስጥ የሚኖሩ አማሮች ቁጥር በቀላሉ የሚገመት አይደለም። ከዚህ በላይ በአገሪቱ መዲና በአዲስ አበባና በደቡብ ኢትዮጵያ ውስጥ እጅግ አብዛኛው ነዋሪ ራሱን ከአማራ ማንነት ጋር የሚያስተሳስርና እዚያው የሚኖር በመሆኑ የስርጭት ለአጠቃላይ የስነ ህዝብ ድምሩ መናር ትልቅ አስተዋጽኦ አድርጓል። ሌላው ትልቁ ነጥብ የአማርኛ ቋንቋ ተናጋሪነት ከማንነት ጋር ያለው የዲሞግራፊ አገላለጽ ነው። በአሁኑ ወቅት በአገሪቱ ውስጥ አማርኛን እንደ መጀመሪያ ወይም ሁለተኛ ቋንቋ የሚናገረው ህዝብ ቁጥር እጅግ ከፍተኛ ከመሆኑም በላይ ብዙዎች ቋንቋውን ብቻ ሳይሆን የባህልና የስነ ልቡና መስተጋብሩን ተጋርተው ራሳቸውን ከዚህ ማንነት ጋር ያቆራኛሉ። ይህ የቋንቋና የባህል መደራረብ በስሌት ውስጥ የራሱን ሰፊ ድርሻ እንዲይዝ አድርጎታል። በተጨማሪም በኢትዮጵያ ለዘመናት በዘለቀው የህዝብ መስተጋብርና ጋብቻ ምክንያት ከሁለት ልዩ ልዩ ብሔሮች ማለትም ከአማራና ከሌላ ብሔር የተወለዱ በሚሊዮን የሚቆጠሩ ዜጎች አሉ። እነዚህ ከሁለት ብሔር የተወለዱ ሰዎች ማንነታቸውን እንዲገልጹ በሚጠየቁበት ጊዜ ራሳቸውን አማራነን ብለው የሚገልጹት እጅግ በብዛት መሆናቸው ይታወቃል። ይህ የማህበራዊ ስነ ልቡና ምርጫ በአጠቃላይ የህዝብ ቁጥር ላይ ሲደመር ለአማኑኤል አሰፋ መከራከሪያ ተጨማሪ የቁጥር ምንጭ ሆኗል። እነዚህም ሁሉ ተጨባጭ ሁኔታዎች በአንድ ላይ ስንደምራቸው በአማራ ክልል ውስጥ የሚኖረውን ህዝብ፣ በሌሎች ክልሎችና በአዲስ አበባ የሚኖረውን ሰፊ ማህበረሰብ፣ በዓለም ዙሪያ የሚገኘውን ዲያስፖራ ቋንቋውን ተናግረው ራሳቸውን ከአማራነት ጋር ያቆራኙትን እንዲሁም ከቅልቅል ቤተሰብ ተወልደው አማራነትን የመረጡትን ሁሉ አጠቃሎ አማራ በሚለው ሰፊ ስነልቦናዊ ሰንጠረዥ ውስጥ በማስገባት ነው የ80 ሚሊዮን ቁጥር የሚወለደው። ምንም እንኳን የትርክት በሳይንሳዊ የህዝብ ቆጠራና በባህላዊ ፖለቲካ መድረኮች ላይ ለእውነት የማይጠጋ ተብሎ በተደጋጋሚ ቢተችም ከጀርባው ያለው የስነ ህዝብና የማህበራዊ ማንነት ትንተና ግን የአገሪቱን ውስብስብ የስነ ህዝብ መዋቅር ቁልጭ አድርጎ የሚያሳይ ነው። በኢፌድሪ ህገ መንግስት አንቀጽ 103 መሰረት የህዝብና የቤት ቆጠራ በየ10 ዓመቱ መካሄድ ነበረበት። ይሁን እንጂ አገሪቱ ቆጠራ ካካሄደች እነሆ 20 ዓመታት ሊደፈኑ ጥቂት ወራት ብቻ ቀርተውታል። ህጉ በግልጽ እየተጣሰ ቆጠራው ሳይደረግ ለዓመታት ተንሸራቷል። ኢትዮጵያ አራተኛውን ሀገራዊ ቆጠራ ለማካሄድ በተደጋጋሚ ብታቀድም በተለያዩ ምክንያቶች ሳይሳካ ቀርቷል። የመጀመሪያው ዕቅድ በ2010 ዓ.ም በ1999 ዓ.ም ከተካሄደው ሶስተኛው ቆጠራ ከ10 ዓመት በኋላ ሊካሄድ ታስቦ የነበረ ቢሆንም በወቅቱ በነበረው የፖለቲካ ለውጥ ሽግግርና ለመረጋጋት ምክንያት ሳይካሄድ ቀርቷል። ሁለተኛው ዕቅድ በህዳር 2011 ዓ.ም የጊዜ ሰሌዳው ተሻሽሎ ሊካሄድ ቢወሰንም የዝግጅት ስራዎች ባለመጠናቀቃቸውና በወቅቱ በነበሩ የጸጥታ ስጋቶች ምክንያት ለተጨማሪ ወራት ተራዝሟል። ሶስተኛው ዕቅድ በየካቲት ወር 2011 ዓ.ም የማዕከላዊ ስታቲስቲክስ አገልግሎት ቆጠራው ከመጋቢት 29 እስከ ሚያዝያ 29 2011 ዓ.ም ድረስ እንደሚከናወን ቢገልጽም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ባደረጉ ስብሰባ በአገሪቱ የጸጥታ ሁኔታ አስተማማኝ አይደለም በሚል ለሶስተኛ ጊዜ አራዝመውታል። አራተኛው ዕቅድ ደግሞ በ2012 ዓ.ም ሂደቱን በድጋሚ ለመጀመር በሚሞከርበት ጊዜ የኮቪድ-19 ዓለም አቀፍ ወረርሽኝ መከሰቱ የቤት ለቤት መረጃ ማሰባሰቡን ሙሉ በሙሉ አደናቀፈው። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንደሚሉት የኮቪድ-19 ወረርሽኝ በአገሪቱ የተቀሰቀሰው ጦርነት አዳዲስ የክልል አደረጃጀቶችና በክልሎች መካከል ያሉ የወሰን አለመግባባቶች ሂደቱን እጅግ ውስብስብ አድርገውታል። ኢትዮጵያ አራተኛውን የህዝብ ቆጠራ በዲጂታል ቴክኖሎጂ የታገዘ ለማድረግ በ2011 ዓ.ም 180,000 ታብሌቶችና 126,000 ፓወር ባንኮችን በዓለም አቀፍ ደረጃ በጨረታ ከቻይና ኩባንያዎች ገዝታ ነበር። ለዚህም ከ22 ሚሊዮን ዶላር በላይ ማለትም በወቅቱ የምንዛሬ ተመን ከ800 ሚሊዮን ብር በላይ ወጪ ተደርጓል። ለመላው ቆጠራ የተመደበው ጠቅላላ በጀት ወደ 120 ሚሊዮን ዶላር ወይም ከ3.5 ቢሊዮን ብር በላይ የሚጠጋ ሲሆን ከዚህ ውስጥ 1.7 ቢሊዮን ብር የሚጠጋው ወጪ ተደርጓል። ቆጠራው ሳይካሄድ ሲቀር ታብሌቶቹ ለመንግስት ባለስልጣናት ለግል ጥቅማቸው ተሰጥተዋል የሚል መረጃ ቢናፈስም የመንግስት ኃላፊዎች ግን ይህን ያስተባብላሉ። የታብሌቶቹ ቴክኖሎጂ በወቅቱ የመጣ አንድሮይድ 2 በመሆኑ በአሁኑ የአንድሮይድ 12 ዘመን ለሌላ ስራ ማሻሻል እንደማይቻልና ንብረቶቹ ለገንዘብ ሚኒስቴር እንደገቡ ተገልጿል። በአሁኑ ጊዜ ዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ኢትዮጵያ የምታካሄደውን የኢኮኖሚ ማሻሻያ ለመለካት
የግብር አቅምን ለማሳደግና የማህበራዊ ደህንነት ድጋፎችን ለትክክለኛው የህብረተሰብ ክፍል ለማድረስ የህዝብ ቆጠራ ማካሄድ የግድ እንደሚያስፈልግ ግፊት እያደረጉ ነው። አበዳሪ ተቋማትም ይህን አጀንዳ ይዘው ቀርበዋል፣ እነ አይኤምኤፍ ማለት ነው። ሆኖም ግን በአገሪቱ የፖለቲካ ተንታኞች ዘንድ ፍርሃቱ ሌላ ነው። ክልሎች በየዓመቱ የሚያገኙት የበጀት ድልድል በህዝብ ቁጥር ላይ የተመሰረተ በመሆኑ አሁን ባለመረጋጋትና በመፈናቀል በበዛበት ወቅት ቆጠራ ቢደረግ ሌላ የጥቅም ግጭትና የሀብት ክፍፍል ሽሚያ ሊቀሰቀስ ይችላል። የፓርላማ መቀመጫዎችም የሚደለደሉት በኢትዮጵያ ህዝብ ቁጥርና በየክልሎቹ ብሎም በየወረዳዎቹ ባለው የህዝብ ቁጥር መሰረት በመሆኑ ቆጠራ ከተደረገ አሁን ያለው የእኩልና የበላይነት ሊለወጥና የፖለቲካ ስልጣን ሚዛኑን ሊናጋ ይችላል በሚል ስጋት ቆጠራውን ሆን ብሎ የማዘግየት ፍላጎት እንዳለ ይገመታል። የህዝብ ተወካዮች ምክር ቤት በቅርቡ የኢትዮጵያ ስታቲስቲክስ ማሻሻያ አዋጅን ያጸደቀ ቢሆንም አዲሱ አዋጅ ቆጠራው በየ10 ዓመቱ መካሄድ አለበት የሚለውን ቀጥተኛ የጊዜ ገደብ አስቀርቷል። ይልቁንም ቆጠራው የሚካሄደው በተወሰነ የጊዜ ገደብ ውስጥ ብቻ እንደሆነ ይገልጻል። የማዕከላዊ ስታቲስቲክስ አገልግሎት ሚና ቴክኒካዊ ድጋፍ መስጠት ብቻ በመሆኑ ቆጠራው መቼ እንደሚካሄድ መወሰን አይችልም። ቆጠራው መቼና እንዴት እንደሚከናወን የሚወሰነው በጠቅላይ ሚኒስትሩ የሚመራውና የክልል ፕሬዝዳንቶች በአባልነት የሚገኙበት ኮሚሽንና የህዝብ ተወካዮች ምክር ቤት ሲስማሙ ብቻ በመሆኑ ፓርላማው መመሪያ ወርዶ ቀን እስኪቆርጥ ድረስ የኢትዮጵያና የአማራ ህዝብ ትክክለኛ ቁጥር አሁንም በውዝግብና በግምት ጨለማ ውስጥ ተውጦ ለመቆየት ተገዷል። ወደ ተነሳንበት ነጥብ ስንመለስ የአማራ ህዝብ ቁጥር ጉዳይ ተራ አሃዛዊ መረጃ መሆኑ ቀርቶ የፖለቲካ የሀብት ክፍፍልና የህልውና ትግል ዋነኛ ማዕከል ሆኖ ቀጥሏል። በየጊዜው የሚወጡት እርስ በርስ የሚጋጩ መረጃዎች ከምግብ ዋስትና ትንበያ ሰነዶች ላይ ከታየውና የአማራን ህዝብ ቁጥር ሆን ብሎ ለመቀነስ የታለመ ነው ተብሎ ከሚሰጋው ዝቅተኛ ግምት እስከ ህወሓቱ ሰው አማኑኤል አሰፋ 80 ሚሊዮን አማራ አለ እስከሚለው አነጋጋሪና አወዛጋቢ የፖለቲካ ትርክት ድረስ የቁጥሩን ጉዳይ እጅግ የተወሳሰበና የኃይል ሚዛን ፍልሚያ አድርጎታል። በ1999 ዓ.ም በተደረገው ቆጠራ ወቅት የተመዘገበው 17.2 ሚሊዮን ህዝብ ከተገመተው በ2 ሚሊዮን ማነሱና በቅርብ የትንበያ ሰነዶችም የታየው አነስተኛ እድገት በአማራ ህዝብ ላይ የሚፈጸመውን ስልታዊ የቁጥር መደለስ ስጋት ይበልጥ እንዲያይል አድርጎታል። በተጨማሪም 80 ሚሊዮን የሚለው ቁጥር በሳይንሳዊ ቆጠራ ለእውነት የራቀ ቢሆንም ከአማራ ክልል ውጭ ባሉ ሌሎች ክልሎች የሚኖረውን ሰፊ ህዝብ በአማርኛ ቋንቋ ተናጋሪነታቸውና በጋብቻ ትስስር ራሳቸውን ከአማራ ማንነት ጋር የሚያስተሳስሩትን ያካተተ ሰፊ ማህበራዊና ስነ ልቡናዊ ትንተና መገለጫ ሆኖ ይወሰዳል። ለአስርት ዓመታት የተራዘመውና በፖለቲካዊ ውጥረቶች ሳቢያ የተስተጓጎለው አገራዊ የህዝብ ቆጠራ ግን የአማራን ህዝብ ትክክለኛ ቁጥር በግምትና በፖለቲካ ትርክት ጨለማ ውስጥ አስቀርጦታል። የአማራ ህዝብ ትክክለኛ ቁጥር በትክክል ታውቆ ፍትሃዊ የበጀት ድልድልና የፖለቲካ ውክልና እስካልተረጋገጠ ድረስ ይህ የቁጥር ፍልሚያና ስጋት መቋጫ እንደማይኖረው ግልጽ ነው። የህዝቡን ህልውናና መብት ለማስከበር አስተማማኝና ሳይንሳዊ ቆጠራ ማድረግ ቀዳሚውና ወሳኙ ተግባር መሆን አለበት። የታላቁ የአማራ ህዝብ ቁጥርና ህልውና ያሳስበናል የምትሉ ወገኖቻችን የቁጥር መደለዝ ሴራዎችን በንቃት እየተከታተላችሁና ድምጻችሁን እያሰማችሁ አብራችሁ ስለቆያችሁ እጅግ እያመሰገንን በዚሁ እንሰናበታችኋለን። ሰላም ሁኑ። ቁጥራችሁ ይብዛልን።